አረ ምን አይነት ሳምንት ነው? በስማማ አካውንቴ ተከፍቶ የሊቨርፑል ደጋፊ ተከፍቶ የአርሰናል ደጋፊ ተከፍቶ እኔ ቆንጆ ግራቨንበርግ የመጨረሻው ጎል ከመግባቱ በፊት ኳሱን በእጁ ነክቶታል እና ጎሉ እጅ እያለ ነው እያላችሁ ነው። በቃ እኔ አሁን ቆንጆ ሳምንት አይደል? ቆንጆ ይመቻችሁ። ለብቻዬማ አይሆንም ጀሞ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክልክን ተነግሮ ልክልክን የተሰጠው በዚህ ጨዋታ ልክልክን ማን ከሁለት ለባዶ አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቷል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ ምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው እውነቱን ለመናገር ማለት ነው። አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም አራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ በመሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ ምን ታሰባላችሁ? ለማንኛውም ኧረ ቅሌት ነው። ኧረ ኖር ነው እንዴ! ምንድነው የተፈጠረው? ምንድነው የሆነው? ሊቨርፑል ያን ምንድነው? እያበድኩ ነው? እየጨለልኩ ነው ወይስ ምንድነው? ህልም ላይ ነኝ? ከሁለት ባዶ ጎል መጠናችንን አስፍተን የምንወጣበትን ጨዋታ ገደለን። ይሃያ ኮናቴ ገደለን ነው የምላችሁ። ገደለን እንዲህ አጋድሞን የሰየፈን እንደዚህ ማለት እኛ ምንም ጠላት የለብንም፣ ምንም ተቀናቃኝ የለብንም። የራሳችን ጉር ነው ያለው። ይሄ ነው ገደለን። ኢትስ አ ተርኒንግ ፖይንት ገባችሁ? 7 ደቂቃ ላይ እንደዛ አይነት ጥፋት 2 ለባዶ እየመራ ገደለን። በሽተኛው ልቤ ከፍ ዝቅ ብቻዬን ደግሞ ባዶ ቤት መረጋጋት አለብኝ ጋይስ። አይምሮዬን እንዳልሰጥ አይመስላችሁ? ገደለን የውሻ ልጅ ገደለን ነው የምላችሁ። ገደለን ውሃ አለ እንዴ? ውሃ ጭንቅላቴ ላይ ላድርግ ምናምን ነገር ጨሻለሁ። የለውም በቃ በምንም ኤክስፕሌን ላደርገው አልችልም። ምንም ላወራ አልችልም። በቃ ይገባል አይደል? ምንም ላወራ አልችልም። ፋክ ዩ አይሉ ዘርፑል ምን እንደሚሻላችሁ አላውቅም። አክቹአሊ ስለ ሊቨርፑል ላውራ ሳይሆን የመጣሁት ስለ ሶቦዝ ላይ ወይም በኢትዮጵያ ቨርዥን ደግሞ ስለ ዲቤክ ላውራ ነው የመጣሁት። የዚህ ሰውዬ ሴሌብሬሽን ጦስ ነው ይዞባችሁ እየመጣ ያለው። በቃ ይሄ ሰውዬ ሴሌብሬት ካደረገ ጣጣ ነው የሚመጣው። ሀገሩን እንደዛ ከአየርላንድ ጋር እንደዛ ቀውጦት ሪስፖንስ ሰጠ ተብሎ ምናምን ተሰጣት። ቅድምም እንደዚህ መራን ብሎ ቀወጠው። አይ ሊድስ ትለያላችሁ። ለማንኛውም ሊድስ ትችላላችሁ። በጣም ነው የምትችሉት። ይመቻችሁ። አቻ ይገባችኋል በደንብ። ሉዘርፑል ሹገርፑል። አረ ይበቃናል። አረ ቪዲዮ አቅለሸለሽን። እኛ የማንቸስተር ዩናይትድ ደጋፊዎች አረ በቂ ነው። በአርሰናል በቃ አይቆምም። እንዳይበቃው ነበር እንዴ? ኦፍ በቃናል እኮ። አቻ ወተናል። እንግዲህ ሊቨርፑልያን ምንም ማድረግ አንችልም። እንዴት ግን ተከላክሎ መውጣት ያቅተናል? 2 ለባዶ እየመራን ያንን የመሰሉ የኤኪቲኬ የሚገራርሙ ጎሎች የመጀመሪያው ጎል ፊኒሺንግ እንዴት አባቱ ነበር የሚያምረው። ያን ሁለተኛው ጎል በዛው ፍጥነት እንደዛ ጎል አስቆጥረን እንግዲህ በ2 ደቂቃ ልዩነት ደግሞ ከ78 እና 75 ላይ 2 ጎል ተቆጠረብን። ይሄ ሁሉ ምንድነው መሰራው? ተከላካይ ክፍላችን ምንድነው እየሆነ ያለው? በጣም ነው ግራ የሚያጋባው። እሺ ከዛ በኋላ ዶሚኒክ ሰቦዝ ላይ ጎል አስቆጥሮ ቢያንስ የሱን እንኳን መታደግ አልቻለም። የሁለቱም የኤኪቲኬን እና የዶሚኒክ ሰቦዝ ላይ ልፋት ውሃ ውስጥ ነው በቃ ከተት ነው ገደል ከተት ነው። አረ በስመ ውሃ በላው ከምር
እጅግ በጣም ይደብራል። በቃ የተከላካይ ዲፓርትመንታችን ዜሮ በልቷል ሊቨርፑል ላይ። ቨርጂል ቫን ዳይክ እኔ ያለፉት ጊዜያት እንግዲህ ያለ ተቀያሪ ተጫዋች ብዙ ጨዋታዎችን ስላደረገ ከሱ ጋር በተያያዘ አቋም ወርዶ ይሆናል አቅም ከእድሜው ጋር በተያያዘ አቋም ወርዶ ይሆናል አቅም ቨርጂል ቫን ዳይክ እንዳለፉት ጊዜያት አይደለም ሊቨርፑልን እየተመለከትን ያለ ነው። ኢብራሂማ ኮናቴ ሁሌም እንደምታውቁት ነው ያወሳሰን ችግር አለበት። ይሄን ኳስ እንግዲህ ታክል ወርዶ ፔናልቲ በጣም ከባድ ነው ሊቨርፑል ላይ። ያው ያ ማርክ ጌሂ ቢኖር ኖሮ የሁሉ ችግር ላናይ እንችላለን። ብቻ ግን በጥር የዝውውር መስኮት ትክክለኛ 6 ቁጥርና ትክክለኛ ተከላካይ አሁን ማርክ ጌሂ ነው ካላስፈረምን ቶፕ 4 እንኳን መጨረሳችን ዘንድሮ እጅግ በጣም አጠራጣሪ ነው ሊቨርፑልን። ለማንኛውም ግን ያንን የመሰሉ የኤኪቲኬ ጎልና የሰቦዝ ላይን ጎል በጣም ያሳዝናል። ብራድሊ እንደዛ ከጉዳቱ አገግሞ ተመልሶ ይህንን የመሰለ ድንቅ ብቃት አሳይቶን ምን አይነት ኳስ ነበር ለኤኪቲኬ የሰጠው። ብቻ ብዙ ማስተካከል የሚቀሩባቸው ነገሮች አሉ። ሊቨርፑልን እንደ ቲም ነው የታመምነው ሊቨርፑልን። ለማንኛውም ምንም ማድረግ አይቻልም። ይመቻችሁ ሊቪያንስ። እንኳንም በቅድመ አያቴ የሊድስ ደጋፊ ነው። ዛሬ ኮሮ የሊድስ ደጋፊ በመሆኑ ጀሞ ይህን ቪዲዮ ቲክቶክ ሊያጠፉ ይችላል። ምክንያቱም የሊቨርፑልን ሎጎ አይቶ የበልግና ቪዲዮ እንዳይመስለው 3 ጊዜ ኮፒ ሊንክ አድርጉልኝ። አንቺንም ለጠፉሽ፣ አንቺንም አሯርጡ ሰጡሽ። ነገሩ መቀበል ልምድሽ እኮ። አደራ ብቻ ልጁ የማን ነው የሚባል ጥያቄ እንዳይኖር ተጠንቀቂ። ቅሌት መልክ ሲኖረው ነው ይሄ ጀማው። አንዳንዴ ባሪያ ስትሆን ጠቋራ ጥቀርሻ ስትሆን አንዳንዴ ጥቁር ነው። በቃ ጥቁር ነው። ባሪያ ነው። ደና 2-0 እየመራን ረጋ ግን የተጫወትን ጌሙን ኮንትሮል አድርገን ያ ጠቋራ ኮናቴ ምን ያስፈልጋል? አታክል ጀማው ምን ያስፈልጋል እንዴ? በቃ ቢሸፍኑ እኮ ምንም አያደርገውም እኮ። ኦልሞስት እኮ ኳስ እኮ አምልጦታል እኮ እንዴ። አይደርስበትም። ጠቋራ ስትሆን አንዳንዴ ባሪያ ነው። ጥቁር ከሆንክ ጥቁር ነህ። ይሁት ካሴዱን ይሁት ይህም ባሪያ ጠቋራ ኮናቴ በስመ አብ ሰራለን። ደና ረጋ ያለ ጨዋታ 2-0 እየመራን በቃ ሪላክስ እያደረኩኝ በቃ ኢኪቲኬ እያልኩኝ ይሄ ጠቋራ ወይኔ ሰራልን ዛሬ። የእውነት አንደኛ የዚህ ተጠያቂነት ያ ጠቋራ የባሪያ ልጅ ጥቀርሻ እሱ ሰራልን ዛሬ። ደና ለዋንጫው ልንቀርብ ነበር እኮ ሰራልን ኮናቴ። ቢስሚላህ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። በተለይ የዩናይትድ ደጋፊ ሊድስ የዩናይትድ ደርቢ ነው ምናምን ጠላት ነው። ማን ነው ደርቢ ያደረገው? በጣም እኮ ነው የምንወዳቸው። ፕሪሚየር ሊጉ ላይ ሁለተኛ ክለባችን ሊድስ አይደል እንዴ? ለዩናይትድ እኔ አሁን ከልጅነት ጀምሮ ለሊድስ የተለየ ፍቅር ነው ያለኝ። 2-0 እየተመራ ነበር። ሰዎች በቃ አለቀ ተብሎ ነበር። 2 እኩል ነው። በ2 ደቂቃ ውስጥ 2 ጎል አስቆጠሩ ሊቨርፑል ላይ። ዳንኤል ፍራንክ ምርጥ ቅያሪዎቹ ናቸው በጣም የቀየሩት። ከዛስ ሰቦዝ ላይ አስቆጠሩ። 3-2 ሆነ። ሊሸነፉ ነው ተባለ። ደቂቃ ተጨመረ። 9 ደቂቃ ባለቀ ሰዓት ነው ተናካ ወዛው 3 እኩል ወጡ። ለሊድስ ከድል በላይ ነው ይሄ። አቻ ምናምን እንዳትሉ ድል ነው። ነጥብ ጣለ ሊድስ ዛሬ። ምክንያቱም የማይገናኙ ቡድኖች ናቸው ክለቦች። ትላልቅ ክለቦ ያ ትልቅ ክለብ ነው። ኢንቨስት አድርጎ የመጣው ነው። አይታችኋል። ስንት ይሄ እኮ የዓመት በጀታቸው ነው። የሙሉ በጀት እነሱ በአንድ ክረምት ዝውውር ያወጡት። ይችላሉ ሊድሶች። በነገራችን ከሲቲም ተሸነፉ እንጂ ጎል አስቆጥረው ነበር። ታስታውሳላችሁ። ከኋላ ተነስተው ቸልሲን 3-0 ነው። ዛሬ ደግሞ 3 ከድል አይተናነስም ለሊድስ እና ይችላሉ። እውነት ዛሬ ሊድስ ነጥብ ጥሏል ብዬ አስባለሁኝ። ፋሚሊ እስቲ በጨዋታው ግን የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሼባው ነው ይሄ ያው ሼባው ነው ይሄ በሌሊት አስተኙት። ሼባው ነው ሰው ሜዳ ላይ ሄደው ሼባው ነው ይሄ። ከራባችሁ ኢንዶሚ ይጠቀሙ። ኢንዶሚ በሊቨርፑል የሚበስል ምግብ ነው ትባላላችሁ ማለት ነው። ሰራ አርገሽ እንደልሙጥ ሽሮ እኮ ሰርተሽዋል እኮ በቃ አልቋል እኮ። ምን ነው ብትከላከይ በ3 ደቂቃ መሰሉሽ? እሺ ይሁን፣ እሱንም አለፍሽ አገባሽ። ይሄ መሰላል ስልክ እንጨት የመሰለ ሰውዬሽ አግብቶ እኮ አለፋችሁ። አትከላከይ 97 ይሄ መላጣ ጉር ሊያፈላ ነው ወገን፣ ይሄ መላጣ ጉር ሊያፈላ ነው። አሁን ከነቃችሁ የሰኞ ፕሪዲክት እየተሰጣችሁ ነው። ምን ማለት እንደሆነ ገብቷችኋል። ትርፌ ሳትጫወት በቃ ውጤቱ ተነግሮናል። ጎበዝ ንቃ።
ንቃ ብያለሁ። ንቃ በቃ እኔ ከአሁኑ ቪዲዮ ሰርቼ ነው የማስቀምጠው። ንቃ ብያለሁ። ንቃ። አረ ወንድም ጥላ ምንድነው ነገሩ እንዴ? አረ ወገን እናንተ አቻ ስትወጡ እኮ ማለት ነው እኔ ራሱ እየፈራሁ መጣሁ እኮ። ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለን ፈራው። እንዴት ምንድነው እየተፈጠረ ያለው? ወዴት ናችሁ? በእናንተም ልቃጠል እንዴ? አረ ተው በፈጣሪ ምንድነው የምትሰሩት? ሊቪያ አንቺ ማች ወጣሽ። ህዝብ እንዳለ አሸንፈዋል። አሁን ቲክቶኩን ለቅሶ በለቅሶ በቃ እንቀውጠው። ወላሂ ሰው የሆነ አርሰናልና ሊቨርፑልማ አረ ነጥብ አይጣል አይሸንፍ እስኪሉ ድረስ ቲክቶክ እንዳየው 9 ቪዲዮ የለቅሶ በቃ እየተንከባለን ቪዲዮ እንልቀቅ ባላ ያስቶን ቪላው አልወጣም። አንድ የምንዋደድ ፕሪሚየር ሊጉ ላይ ሁለት ብንሆን ሊቨርፑልና አርሰናል ብንሆን ዛሬ ቀንጣለን። ቼልሲ ደግሞ ከበርነማውዝ አቻውታ ምንም አልመሰላትም። ለሷ ይሄ ቅንጦት ነው። እኛ ግን አንተም ለአንተ ሞት ነው። እኛም አስቶን ቪላ እድሜ ልክ ነው። በቃ ወላሂ ለአዚም እኔ ካሳሰተን ኡናይ ኤምሬን ብናባረው እኔ የማልቀስ ሞራል ላይ ነን። ሊቪዎች ጀምሩ እንቀውጠዋለን እየተናበብን ወላሂ ሰላማቸው ነው የምንነሳው። ሰላማቸው ወይኔ እኔ አባት አንድ ያለህኝ መከቴ እንኳን በቃ ይሄ ነው መደጋገፍ። ለቅሶ ሁሉም ጥሎኝ ሄዱ። አንቺ ቀረሽ። እባካችሁ እናልቅስ ዛሬ ቢያንስ ብቻዬን አልተዋችሁኝም። አንድ የተረገመ ሲቲ እንዲህ እኮ ነው። በቃ ሲቲ እንዲህ ነው። የጣለ ቀን ሁሉም ያሸንፋል። እሱ ያሸነፈ ቀን ሁሉም ይጥላል። ኢሬ ቢስሚላ ግን ኋላ መስመር ሊቨርፑል ኤሬት በዚህ ልክ መውረድ ይቻላል እንዴ ጋይስ? እኔ ፈለገ ቢወርድ በሊድስ እንትን አንልም ነበረ ፖይንቲ ምንም በቃ ኤኒዌይስ ግን ማለት ነው እስካሁን ሳወራ የነበረውን ግን ተረዳችሁኝ አይደል? ምን ያህል ጋክፖ ሺት እንደሆነና ኢኬቲኬ ለዚህ ቡድን ደግሞ በጣም አስፈላጊ እንደሆነ ተረዳችሁኝ አይደል? ኢኬቲኬ አንተ ትችላለህ። ብቸኛው የምተማመንበት ነብዬ ነበር አይደል? ልተማመንብሃለሁ። በጣም ነው ምኮራብህ። በጣም ተማምኜብሃለሁ። ሶቦዝ ላይም እንደዛው አንተ እንቋችን፣ አንተ ስላለህን እኛ እድለኛ ነን። በጣም እኮራብሃለሁ ሶቦ። በጣም ነው ምኮራብህ። እስሎት የተባልክ ጀዝባና ጋክፖ የተባልክ ጀዝባ ግን ማለት ነው እግር ብሉ። እናንተ ደግሞ እሺ ምንድን ነው የምትንፏቀቁት? ኑ እንጂ ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ኑ እንጂ ምንድን ነው ፎቀቅ የምትሉት? ሊድስን ማሸነፍ ያቅታል እንዴ አንተ? አሸንፋችሁ መታችሁ ልትወሩ ማለት ነው። አቤት ቅድም እኮ የሰራችሁት ቪዲዮ አቤት ሊድስ ግን ይችላል። ረግዛቤ አንቲ 3 ነጥብ የሚባል በሽታ ይዟችኋል። እናንተ የሆነ ነገር ተጸናውቷችኋል። ከሁለት ባዶ እንዴት ነው? እንዴት ባትችሉ ነው? ኢኪቲኬ ብቻውን ነው የሚጫወተው እንዴ? ሊቨርፑል በፍጹም መላጣ ነው። አሰልጣኛችሁ አይችልም። ጭንቅላቱ ባዶ ነው። ይላችሁ ምንም ነገር አያውቅም። በቃ ሊድሶች ይችላሉ። የመጨረሻ ኳስ ቀረቀረባችሁ። ማን ይችላሉ? አረ እኔ በጣም ነው የተደሰትኩት። ማን በጣም በሊድስ ደስተኛ ነኝ። ማን ሁለተኛ ክለቤ ከዚህ በኋላ ሊድስ ነው ወስኛለሁ። ሌላ ማንንም ይኸውላችሁ ሁሌ ስለ ሊድስ ቪዲዮ ሰራለሁ ከዚህ በኋላ። ሊድስ ሁለተኛ ይችላሉ በቃ። አረ ስንት አይነት ቡድን ነው የሚመጣበት። ሊድስ የተባለ ቡድን ደግሞ በሜዳው ምን አይነት ከባድ ቡድን ነው። ምን አይነትስ ቅዳሜ ነው እያሳለፍን ያለ ነው። እጅግ በጣም ድራማ የተሞሉበት ቪላ 90 ምናምነኛው ላይ ቀናችንን አበራው ማለት ነው። ባጭሩ ቀናችንን አበራው። ማን ሲቲ ቋጣሪዎቹን አሳፍሮ ድል ነሳ ማለት ነው። ነጥቡንም በ2 ነጥብ አጠበበው። ስለ ነጥብ አላወራም፣ የለችም እንደ ማንቼ ልል ነበር። ማንችዬ የአራዳ ልጅ ጎረቤታችን ናቸው። እኛ ማንቼን አናበሽቅም፣ እነሱም ለእኛ እኛም ለነሱ። 2-0 እየመራ ሊቨርፑል እንግዲህ 70 ደቂቃ ላይ ካልቨርት ሉዊን ፔናልቲ ያገባ። በአንዴ በረኒ ኳስ ግን በአንዴ ሞሜንተሙ ተቀየረ። በቃ እንዳለ የሊድስ ጨዋታ ሆነ። 73ኛ ላይ ድግም ሁለታችን በቃ ረ ካምባክ ያበደልናይ ነው ምናምን ስንል ሊቨርፑል አረጋጋል። ሊቨርፑል ደግሞ እንደዚህ አይነት የሚያስጠላ ባህሪ ያለው ተመለስኩ ስትል ያረጋጋል። ከዛ ግን ያው አይዘልቅበትም። 3-0 ከዛ 9 ደቂቃ ተጨምሮ 5ኛው 6ኛው ላይ የሚገርም ታናካ የሚባል ጃፓናዊ ያለ ደግሞ ኮርና ተሻማ። ኧረ በስመ አብ። ኧረ ታኔካ ምንድነው የሰራው? ባለቀ ሰዓት ታኔካ ይችላል። ምንድነው የሰራው? 97ኛው ደቂቃ ላይ እንዲህ ይቻላል እንዴ? እንዲህ እንድደሰት የመረጥከኝ እኔ ማን ነኝ? ሱፐር ሳተርዴይ። አሮጊቷ ተሻሽላለች።
አቻ ላቻ ይሻለኛል ብላ በዚህ ሳምንት አቻ እየወጣች ነው። አችልም እኮ እየተለጠለጠች ልጥላጤ ፍሲ የማንቸስተር ዩናይትድ ደጋፊ አሞሪም አውት ስትል አታፍርም? ከግማሽ ቢሊዮን ፓውንድ ያወጣ ሊቨርፑል መቀመቅ እየወረደ ነው። ሲያምሽ ያመኛል በዚህ ሳምንት ያለ መስሎሻል? በዚህ ሳምንት ያለ መስሎሻል? ሲያምሽ ያመኛል የለም ትቼሽ ነው የሚሄደው። አንቺ ልጥላጤ ፍሲ እንዳንቺ ደግሞ የበከተ በዚህ ዓመት አንድ ቡድን አላየው። ኧረ በስመ አብ አርነ ስሎት ተመችቶኛል። አረ ጋይስ ምንድነው ሊቨርፑል ነገሩ እንዴ? ወዴት እየሄደን ያለው? ከሰከንድ አፍ በኋላ 2-0 መምራት ችሎ ያንን ውጤት አስጠብቆ መውጣት የሚሳነበት ጊዜ ላይ ደርሰናል። እንግዲህ ጋይስ በ15ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የዳንኤል ፋርኩን የገጠመው የአርነ ስሎቱ ሊቨርፑል 3-3 በመለየት ነጥብ ተጋርቶ መውጣት ችሏል። በዚህ ጨዋታ ላይ ሊቨርፑሎች በመጀመሪያው አጋማሽ የሊድስ ዩናይትድን የተከላካይ መስመር አጥር አልፎ ግብ ለማስቆጠር ተቸግሮ ነበር። ሙከራዎችን መንብዛ ሲያደርጉ አልተመለከትናቸውም ነበር። ያው ጥራታቸውን የጠበቁ ሙከራዎችን ማለት ነው። አንድ ሞን ታርጌት ሳንመለከት የመጀመሪያው አጋማሽ 0-0 በሆነ ውጤት ተጠናቀቀ። ታዲያ ከሁለተኛው አጋማሽ በኋላ ግን ሊቨርፑሎች በሁጎ ኤኪቲኬ 2 ጎሎች አማካኝነት 2-0 ሊድስ ዩናይትድ መምራት ቻሉ። ሁጎ ኤኪቲኬ በጣም አስደናቂ የሆኑ ፊኒሺንጎችን ነበረ ያስመለከተን። ከዚያ በኋላ እንግዲህ ሊቨርፑል ይህንን ውጤት አስጠብቆ ይወጣል ተብሎ በሚጠበቅበት ሰዓት ላይ በጣም ሲል የሆኑ ሚስቴኮች እየተሰሩ ጎሎች እየተቆጠሩበት እንግዲህ ፔናልቲ ካልቨርት-ሉዊን ጎል አስቆጥሮ እንዲሁም ደግሞ ስታች ሌላ ቆንጆ ጎል አስቆጥሮ ጨዋታው 2-2 መጣ ማለት ነው። ከዚህ በኋላ ሊቨርፑል ይቸገራል ተብሎ ሲጠበቅም እንግዲህ በድጋሚ ጎል አስቆጥሮ ወደ ጨዋታ የተመለሰ ይመስል ነበረ። 3-2 እንግዲህ በሶቦዝ ላይ ድንቅ ጎል አማካኝነት ማድረግ ችሎ ነበረ። ይህንንም ውጤት በድጋሚ ማስጠበቅ ተስኗቸው በታናካ ተቀይሮ በገባው የሊድስ ዩናይትድ አስደናቂ ጃፓናዊ ተጫዋች ጎል ተቆጥሮባቸው 3-3 ለመለየት ተገደው ነጥብ ጥለው ወጥተዋል ማለት ነው። ለሊቨርፑል ደጋፊዎች በጣም የሚያበሳጭ ይመስለኛል። ሊቨርፑል በጣም በቀላሉ ጎል የሚቆጠሩበት በተለይም ደግሞ ከሴት ፒስ የሚመጡ ኳሶችን ለመከላከል ብዙ የሚቸገር ስህተቶችን የሚያበዛ አይነት ቡድን እየሆነና ጌሞችን ማኔጅ ለማድረግ በጣም የሚቸገር ቡድን ሆኖ እየተመለከት ነው እንገኛለን። ብቻ የዘንድሮ የሊቨርፑል ጉዞ በጣም ግራ የሚያጋባ ይመስለኛል። በፕሪሚየር ሊጉም 5ኛ ደረጃ መምጣት የሚችሉበትን እድል ሳይጠቀምበት ቀርተው 23 ነጥቦችን በመያዝ 8ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታና ስለዚህ ሊቨርፑል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ እግር ኳስ መረጃዎችን ማግኘት ትችላላችሁ። በጣም በብዙ ነገር ቅስም ሊሰበር ይችላል፣ ግን በዚህ ሰዓት የሊቨርፑል ደጋፊ እንደመሆን ቅስም ሰባሪ ነገር የለም ማለት ነው። በኢየሱስ ስም ሊድስን እየገጠምክ 2-0 እየመራህ 2-1 ሁነህ ማለት 2-1 ሁነህ 2 ጎል ተቆጥሮበት ከሊድስ ጋር ውጤት ማስጠበቅ አቅቶ 2-1 ሁነህ ያ ሳያንስ 3-2 መርተህ ባለቀ ደቂቃ 3ኛ ጎል ገብቶበት 3-1 ስትወጣ ይሄ ትልቅ ቅስም ሰበራ ነው ማለት ነው። ያውም ደግሞ ግማሽ ቢሊዮን ያወጣ ቡድን፣ ያውም ደግሞ አምና ሻምፒዮን የነበረ ቡድን ማለት ነው። ደግሞ በእኛ ማንቸስተር ዩናይትድ ምንም ቢሆን መጣችሁ ሙዴ ማዝ ሞራል የላችሁም ማለት ነው። የወደቀ ክለብ ነው ያላችሁ። ቫንዳይክ ማፈንደር ነው፣ ኮናቴ ማፈንደር ነው። ከምሬ ነው መነግራችሁ። አዎ ልክ ነህ እያልክ ብቻ ኮመንት ማድረግ ነው የሚጠበቅብህ። ምክንያቱም እያሸነፍክም ነበር ሶቅስ የነበረው ሄና ይችላል፣ ሊድስ ይችላል። ይመሽን። በሰላም አይደለም እንጂ አንቀዠቀዠሽ የተባለልሽ አሮጊት አንቺ ነሽ። እንደ ፋስት እንደ ጀግና 2-0 መርተሽ ከዛ አቻ ሆነሽ ድጋሚ መርተሽ አቻ መሆን እኔ በህይወቴ ለአሮጊት እቋጥራለሁ ብዬ አስቤ አላቅም። ለአሮጊት አሽቃብጣለሁ አሸረግዳለሁ ብዬ አስቤ አላቅም። እርሜን ባሽቃብጥልሽ እርሜን ባሸረግድልሽ ፎቃቂውን አሮጊት ዱቄታ እንደዚህ ሆነሽ ትመጫለሽ። እኔ አሽቃበጥኩልሽ እኮ አንቺና እኔ ያለን ቁርኝነት እየተጨመረ ስለሆነ ነው። አንቺ ስታሸንፊ ያሸንፋሉ አቻስቶጂ እኔ ለሰኞዬ በማሰብ ካሸነፍሽ ሜቢ የማሸነፍ ተስፋዬን ሰፋ አርጌ እንዳይ ብዬ ባሽቃብጥ እንዶ አመድ አፋሽ ነው ዱቄት አፋሽ። ሊቨርፑል እንዳትጠሩኝ በፍጹም እኔ ቶፕ 4 የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርነ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2-1 አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ 3ኛውን ጎል አስቆጥሮ 3-1 ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት
እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ፣ ሀሳብ፣ አስተያየት ኮሜንት ላይ እስቲ ያራዳ ልጆች የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። ኢንዶሚ ሼባ ኢንዶሚ በለው በ3 ደቂቃ ነው ያበሰሏችሁ። አርሰናል አቃጥሎ ሲቲ ደገመው ጨጓራዬ በሊቨርፑል ተካሰ። በ3 ደቂቃ ኩክ ይቻላል። አንድ የሊቨርፑል ደጋፊ መጥቶ እንዳይንጫጭ በቃ ምንም ልትሉ አትችሉም። እናንተ 2-0 እየመራችሁ ሁለታቸው ናችሁ። ሶስተኛ ደግማችሁ ነጥባችሁን አስቀጥላችሁ መውጣት ትችላላችሁ። አይ ኢንዶሚ እዴ ቤቲሻ አይ ቤቲሻ ጎበዘሻል፣ ዛሬ ጎበዘሻል። እውነት ሁለተኛ አቻሽን አስመዘገብሽ። ከሽንፈት ወደ አቻ እየመጣሽ ነው ቤቲሻ። ይደነቃል ነው የምልሽ። እኔ ላይ ቪዲዮ ሰርተሽ ነበር አሹፈሽ አይደለ? የእኔ ሽንፈት አስደስቶሽ ቪዲዮ ሰርተሽ ነበር። ዘንድሮ ማለት ነው በቃ አንቺና ትርፌ ማለት ነው ሲያምሽ ያመኛለኝ ናችሁ። አባ አንተ ቅደም፣ እማ አንቺ ቅደም፣ አንተ ቅደም፣ አንቺ ቅደም፣ እሱ ነው የምትሉት። በነገራችን ላይ ሰኞ ስንገናኝ ወልቭስ የመጀመሪያ ድሉን ያሳካል ዩናይትድ ላይ። የምሬ ነው የምላችሁ ያሳካባችኋል። እኔ እርግጠኛ ነኝ። አም ሹር በቃ የምሬ ነው የምላችሁ። ተዘጋጁ። ትርፊያንስ ቀልዳችሁብን አቀሩም። በነገራችን ሲቲ ግን ጥሩ ነገር ይሽተኛ አይደለም። ከጀርቤ ትንሽ አለ አይደል ልቤ መምታት ጀምሯል። ግን ብቻ ይሁን ኖርማል ይሁን። ግን ደስ ብሎኛል ዛሬ። ለማንኛውም ቤቲ ሻይ አስደስተሽኛል። ይመችሽ። እኔ ይቅር በለኝ ዶርጉ ይቅር በለኝ። ኮናቴ የሚባል ተጫዋችም አለ። ሊቨርፑል 2-0 እየመራ በሰላም አሸነፈች ብዬ ነበር እኮ። ፔናልቲ ያሰጠ፣ ሁለተኛው ጎል አስቆጠሩ። ሶቦዝ ላይ ሶስተኛው ጎል አስቆጠረ። አሸነፈች ብዬ ሳስብ ኮርና ከተቱባት። ወይኔ ሊቪ እኔ አዘንኩኝ፣ እግዚአብሔርን አዘንኩኝ። እንዲህ ጨዋታውን በቃ ፈታ ብላ ተጫውታ ነበርኩ። ወኔ ሰጣችሁ፣ ያሁን ወኔ ሰጣችሁ። ተመለሱ። ለመበሻሸቅ አያመችም። የሊቨርፑል ሁኔታ ለመበሻሸቅ አያመችም። ግን የኮናቴ ስራ ያናዳል፣ የምር ያናዳል። ጋይስ ኧረ በስመ አብ እግዚአብሔርን ነው የምላችሁ። ስለ ፋብሪዚዮ ማለት ነው 3-2 ብሎ ፖስቶ ነበር። ቆይ ላሳያችሁ። አያችሁ 3-2 ብሎ ፖስቱ ጨርሷታል። ማን ስለ ፕሪሚየር ሊግ ይላል። አንተ ምን አይነት ጨዋታ ላይ ያየነው? ስለ ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ ማለት ነው። ዛሬ እኛ ለምንድን ነው የተጫወትነው? ለምንድን ነው ያጫወቱን እኛን? በቃ የአርሰናልና የሊቨ ጨዋታ ነው ጨዋታ። ፕሪሚየር ሊግ ማለት ይሄ ነው ትክክለኛው። ስለ እኔ ማን 2-3 ፖስቱ ነበር። በታምኑ ባታምኑ ፋብሪዚዮ አሳይቻችኋለሁ አይደል? እንዴት የተቆጠረባችሁ ይሁሉ ጎል እኔ ይውላ። ይሄ አያስቅም፣ ግን እንዴት አልሳቅም? ያስቃል እንዴ? ይሄ ያስቃል። ኮናቴ እኔ ኮናቴ እንዳትሉ፣ በእግዚአብሔር ኮናቴ እንዳትሉ። ስለ የሊቪ ደጋፊዎች እባካችሁ እኔ ገደሉት። በቃ ዛሬማ ከስቴዲየም የሚወጣው ላይ አይመስለኝም። ይሄ እሱ ነው ያስጀመረው። ይሄን 3 ጎል ማለት እሱ ነው ያስመረቀው። ስለ እሺ አሁን ምን አይነት ጌም ነው ያየሁት? እግዚአብሔር መሸነፋችንን ሁሉ አረሳሁት። ለካ አሻሪ ወጣው። ግን ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ አየሁ። ስለ እኔ እርማችሁን ማለት ነው ዛሬ እግዚኦ ቅሌት፣ እግዚኦ ውርደት፣ እግዚኦ ቅሌት፣ እግዚኦ ውርደት። እንደዚህ አይነት ውርደት እኔ በህይወት ዘመኔ እንደዚህ አይነት ቅሌት አይቼ አላውቅም። እግዚአብሔርን ነው የምላችሁ። በቃ እንደዚህ አይነት ውርደት በዘራችሁ አይረስ። እናቴ የተሞተነ እግዚኦ ቅሌት፣ እግዚኦ ቅሌት፣ እግዚኦ ቅሌት። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴም ሊመራ ይችላል፣ ሁለቴም ሊመራ ይችላል፣ ሶስቴም ሊመራ ይችላል። እንዴት በሶስተኛው እየመራ ይሸነፋል? በጣም አርነ ስሎት መባረር አለበት። እግዚአብሔርን አርነ ስሎት መባረር አለበት። በቃ አርነ ስሎት አውት። እንዴ ተነሳው በጊዜ ታይቼ ነበር። ተነሳው ነገ ሻሽዬ አታሸንፍም ማለት ነው። ሰላም ደሩ ሺቢቲ ጣሙ ድገሙ አንቺም በስተ መጨረሻ ደቂቃ ሰጡሽ፣ እንደ ልማድሽ እንደ ጣመሽ ሰጡሽ።
እኔ ማን ነኝ ዛሬ ስስቅ የፈልኩት? እኔ ማን ነኝ? ማነው እንደዚህ ደስታ በደስታ የሆንኩት ዛሬ? በእግዚአብሔር አንቺን አገነጥሩ ሊድ ሲመቸው በእግዚአብሔር እኔ አትከተለኝ፣ በቃ አትከተለኝ። አንተ አቻ ስትወጣ እኔም አቻም ወጣ መሰለኝ ነው። ባይ ሼቪቲ ደናገሪ ሼቪቲ። በቃ ዩናይትድም አቻ ነው የሚወጣው ማለት ነው። በቃ ሁለቱ እኮ አንድ አይነት ናቸው። ሊቨርፑላቸው ወጣ፣ ዩናይትድም በቃ አቻ ሊወጣ ነው። ግን በነገራችን ላይ ምንድን ነው ሊቨርፑል እኔ አልገባኝም እንዴ? 2-0 እየመራህ እንዴት ነው ነገሩ? ሁለት እኩል ሆናችሁ እኮ ደረሱብህ። ቫንዳይክንና ኮናቴ። አንተ ኮናቴ ግን ምን ሆኖ ነው? እረ በለው ኮርኩማችሁታል እንዴ? የሲዝኑ መጨረሻ ላይ ያለፈው አመት ስትመቱት የሆነ ነገሩን ነክታችሁት ነው የሚሆነው፣ ነርቡን ምናምን እንጂ ማለት ነው። አውት ኦፍ ኖዌር ፔናልቲ ያሰጣቸው ምንም አያደርገውም ኳሱን። ምንም ባትነካው ኳሱን ባይነካው ምንም አያደርገውም ኳሱን። ፔናልቲ ያሰጣቸው። ከዛ በኋላ ፔናልቲው ሲያገኙ ሜዳቸውን አስቡት። አምፓዱ እንዳሰልጣኝም አደረገው መጨረሻ ላይ አይታችሁት ከሆነ እንዴ። ምንድነው ሊድስ ግን? ኧረ ሊድስ አተ ሊድስ የሚገርም ነው። በጣም የሚገርማችሁ ግን ማለት ነው ሊቨርፑል ምንም ፎርሙን ሊያገኝ አልቻለም። ሁጎ ኢኪቲኬ የሚገርም አጥቂ ኢሳቅን ለምን እንዳስፈረሙት እስቲል ጥያቄው ሊገባኝ አልቻለም። ለምን አስፈረማችሁት? እስቲ የሊቨርፑል ደጋፊዎች ኮመንት ሴክሽን ላይ ያስቀምጡልኝ። ኢሳቅ ምን ያደርጋል? እኔ ግራ ገባኝ። ለምን ዊንገር አላስፈረማችሁ? ከምር ዊንገር አስፈርመው ቢሆን እኮ ቲሙ እንደዚህ አይሆንም ነበር። አንተ በጣም ነው የሚያሳዝኑት በፈጣሪ ስም። ኮናቴ ግን የምር ማድሪድ ራሱ በዚህ አቋሙ የሚቀበለው አይመስለኝም። ለማንኛውም ፎሎ ማድረግ እንዳይረሳ፣ ፎሎ አድርጉኝ። ይመቻል። የአሌክሳንደር ኢሳቅን ፊርማ ባገኙ ማግስት የእንግሊዝ ፕሪሚየር ሊግን ብቻ ሳይሆን ድፍን ዓለምን መዳፋቸው ላይ እንዳስገቡ ቆጥረው ኢዩኝ ሲሉ የነበሩ ሊቨርፑሎች አሁን ደብቁኝ እያሉ ጢሻ ለጢሻ ዳዴ እያሉ ይገኛሉ። ምን ማለት ነው? 3 ጊዜ መርቶ አቻ መውጣት ማለት ለዞም ከሊድስ ጋር 2-0 አደረከው። እንዴት መከላከል ይሳናል? እሺ 3-2 አደረከው። እንዴት መከላከል ይሳናል? ከ2-0 እኩል ከዛ 3-2 ምን አይነት ዩኒንግ ሜንታሊቲ ያስከባችሁ ነው ታውቃለህ? ሊድስ ላይ እንዴት ከዚህ ይመለሱባል? ካምባክ